ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁ ቆዩ። በቅድሚያ ርዕሰ ዜና። በመቀሌ ከተማ በሙሰኛ አመራሮች ላይ እርምጃ መወሰድ መጀመሩ ተነገረ። ሊያስቆመኝ የሚችለው የራሴ የሞራል እሴት ብቻ ነው ሲሉ ዶናልድ ትራምፕ ተናገሩ። በመላው ዓለም ያሉ የተወሰኑ ምርቶች ወደ ኩባንያው እንዲመለሱ ጠይቀዋል። በኢራን 1 ሊትር ቤንዚን በ$0.02 ገደማ በቬንዙዌላ ደግሞ በ$0.03 እየተሸጠ ይገኛል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። በመቀሌ ከተማ በሙሰኛ አመራሮች ላይ እርምጃ መወሰድ መጀመሩ ተነገረ። የመቀሌ ከተማ ከንቲባ ረዳኢ በርሄ በከተማዋ ኪራይ ሰብሳቢነትና ብልሹ አሰራር ላይ የተሰማሩ አመራሮች ላይ ጠንካራ እርምጃ መጀመሩን መቀሌ ኤፍኤም ዘግቧል። ከንቲባው ያነሷቸው ዋና ነጥቦች እገዳ፣ በሙስናና አግባብ ባልሆነ ድርጊቶች የተሳተፉት የተወሰኑ አመራሮች ከስራ ታግደዋል፣ የጽዳት ዘመቻ፣ ከተማዋን የማጽዳት ስራ ላይ ነን ያሉት ከንቲባው ተጠያቂነትን የማስፈን ስራው ተጠናክሮ እንደሚቀጥልም ገልጸዋል። የመሬት ወረራ፣ በከተማዋ ስር የሰደደው የመሬት ወረራ ለመቆጣጠር በየክፍለ ከተማው ላይ ግብረ ኃይል ተቋቁመው ወደ ስራ ገብተዋል። የከንቲባው ጥሪ ለህዝቡ ህብረተሰቡ የሚያውቀው የማጋለጥ የጽዳት ስራ ተባባሪ ሊሆን ይገባል ያሉት ዶክተር ረዳኢ የከተማውን ችግር ለመቅረፍ የማህበረሰቡ ሚና ወሳኝ መሆኑን አሳስበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ በዓለም አቀፍ ደረጃ ያላቸውን ስልጣን የሚገታው የራሳቸው የግል ህሊናና የሞራል እሴት እንጂ ዓለም አቀፍ ህግ አለመሆኑን ገለጹ። ስለ ስልጣን ገደብ በዓለም አቀፍ ደረጃ ያለውን ስልጣን የሚገታ ነገር አለ ወይ ተብለው ሲጠየቁ አዎ አንድ ነገር አለ፣ እሱም የራሴ ሞራልና የራሴ አስተሳሰብ ነው። እኔን ሊያስቆመኝ የሚችለው ብቸኛው ነገር ይሄ ነው ብለዋል። ስለ ዓለም አቀፍ ህግ ትራምፕ ሲቀጥሉም ዓለም አቀፍ ህግ አያስፈልገኝም፣ ሰዎችን መጉዳት አልፈልግም ሲሉም ተደምጠዋል። ህግን ስለማክበር አስተዳደራቸው ዓለም አቀፍ ህግን የማክበር ግዴታ አለበት ወይ ለተባለው ጥያቄ አለብኝ ካሉ በኋላ ነገር ግን ይህ የሚወሰነው ዓለም አቀፍ ህግን እንዴት ተረጉመዋለህ በሚለው ላይ ነው የሚል ማብራሪያ ሰጥተዋል። ይህ የትራምፕ ንግግር የወጣው በቅርቡ አሜሪካ በቬንዙዌላ ላይ ከወሰደችው ወታደራዊ እርምጃና ግሪንላንድ የዩናይትድ ስቴትስ ይዞታ ለማድረግ ከምታሳየው ፍላጎት ጋር ተያይዞ ነው። ንግግሩ አሜሪካ ከዓለም አቀፍ ተቋማትና ስምምነቶች ይልቅ የራሷን ብሔራዊ ጥቅምና ጥንካሬ እንደምታስቀድም ማሳያ ተደርጎ ተወስዷል። የኢትዮጵያ ንግድ ባንክ ሁሉም ደንበኞቹ የባንክ አካውንታቸው ከፋይዳ ጋር እንዲያስተሳስሩ ለሁሉም ከተማ አስተዳደሮች፣ ለዞን ዋና ከተሞችና ለወረዳ ከተሞች ቀነ ገደብ ያስቀመጠ ሲሆን ለአዲስ አበባ ከተማ፣ ለሐረሪ ክልል፣ ለድሬዳዋ፣ ለዞን ዋና ከተሞች፣ ለክልል ተጠሪ ለሆኑ የከተማ አስተዳደሮች የፋይዳ ቁጥራቸው እስከ ታህሳስ 30 2018 ዓ.ም ድረስ እንዲያስተዳድሩ ያስቀመጠ ቀነ ገደብ ትናንት ያበቃ ሲሆን ቀነ ገደቡ መራዘሙን የደረሰኝ መረጃ ያመለክታል። ባንኩ ካሉት 44 ሚሊዮን ደንበኞች ውስጥ እስካሁን 3 ሚሊዮን አካባቢ ዜጎች ብቻ የንግድ ባንክ አካውንታቸው ከፋይዳ ጋር እንዳስተሳሰሩ መረጃዎች ይጠቁማሉ። ብሔራዊ ባንክ ሁሉም ባንኮች ከፋይዳ ጋር እንዲያስተሳስሩ መመሪያ ማሳለፉን ተከትሎ ከሰሞኑ የፋይዳ ቁጥር ለማውጣት በተለይ በክልልና በዞን ከተሞች በርካታ ረጃጅም ሰልፎችን ማየት የተለመደ ሆኗል። የፋይዳ መመዝገቢያ ቦታዎችን ማስፋት ያስፈልጋል። ኔስትሌ የተሰኘው የህፃናት ምግብ አምራች በመላው ዓለም ያለ የተወሰኑ ምርቶቹ ወደ ኩባንያው እንዲመለሱ ጠይቀዋል። ኔስትሌ የተሰኘው የህፃናት ምግብ አምራች ኩባንያ ኤስኤምኤ፣ ቤባ፣ ናንና አልፋ ሚኖ የተሰኙት የህፃናት ምግቦች ላይ ማቅለሽለሽና ማስመለስ የሚያስከትል ሴርሱላይድ ከተሰኘ ኬሚካል ጋር የተነካኩ ናቸው በማለት ምርቶች እንዲመለሱ ጥሪ አቅርቧል። ድርጅቱ መጀመሪያ ጥሪውን ያቀረበው በአውሮፓ በሚገኙ አንዳንድ ምርቶች ላይ የነበረ ቢሆንም በኋላ ላይ ጥሪውን ወደ አፍሪካ፣ አሜሪካና እስያ አስፍቷል። ኩባንያው እስካሁን ከምግቦች ጋር በተያያዘ የተፈጠረ የጤና እክል እንደሌለ ቢገልጽም ደቡብ አፍሪካን ጨምሮ 37 ሀገራት ከህፃናት ምግብ ጋር በተያያዘ የጤና ማስጠንቀቂያ ሰጥተዋል። የብራዚል የጤና ሚኒስቴር መርዛማው ነገር የተገኘው በብራዚላንድስ በተመረቱት ላይ ነው ሲል የብራዚላንድ ተቋም በስዊዘርላንድ የተመረቱት ላይ ነው ብለዋል። የደቡብ አፍሪካ የጤና ሚኒስቴር ወደ ኩባንያው እንዲመለሱ የተጠሩት ምርቶች በባለፈው ሰኔ የተመረቱና የ18 ወራት ቆይታ ያላቸው እንደሆነም ገልጸዋል። ዜናው ከተሰማ በኋላም የህፃናት የምግብ አምራች ኩባንያ ኔስትል የአክሲዮን ዋጋ በ5.7% ቀንሷል።
በኢራን 1 ሊትር ቤንዚን በ0.02 ዶላር 2 ሳንቲም ገደማ እየተሸጠ ሲሆን በቬንዙዌላ ደግሞ ዋጋ በ0.03 ዶላር 3 ሳንቲም አካባቢ ይገኛል። ቬንዙዌላ በዓለም ትልቁ የነዳጅ ክምችት ያላት ሀገር ብትሆንም በሀገሪቱ ባለው የፖለቲካ አለመረጋጋትና በቅርቡ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይሎች በቁጥጥር ስር መዋልን ተከትሎ ይህ እጅግ ዝቅተኛ የሆነ የነዳጅ ድጎማ ይቀጥላል ወይስ ይቆማል የሚለው ጉዳይ የብዙዎችን ትኩረት ስቧል። በዓለም አቀፍ ደረጃ እጅግ ርካሽ ነዳጅ የሚሸጥባቸው 5 ሀገራት ኢራን 0.02 ዶላር፣ ሊቢያ 0.03 ዶላር፣ ቬንዙዌላ 0.035 ዶላር፣ ኩዌት 0.28 ዶላር፣ አልጄሪያ 0.31 ዶላር። በአንጻሩ በሆንግ ኮንግ እና በአንዳንድ የአውሮፓ ሀገራት የ1 ሊትር ነዳጅ ዋጋ እስከ 3.7 ዶላር ድረስ እንደሚሸጥ መረጃዎችን ያመለክታሉ። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።